በዛሬው ቪዲዮ ላይ ደግሞ ለመታመን አስቸጋሪ የሆኑ ወይንም ደግሞ ማመን የሌሉብንን 7 አይነት ሰዎች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ ከቆያችሁ ማንን ማመን እንዳለባችሁና ማንን ደግሞ አለማመን እንዳለባችሁ ትለዩበታላችሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በተለይ ደግሞ 6ኛና 7ኛውን ትወዱታላችሁ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለመታመን ብቁ ያልሆኑ ወይንም ደግሞ ማመን የሌለብን ሰዎች መካከል አንደኞቹ ስለ ራሳቸው ህይወት በግልጽ የማይነግሩን ሰዎች። ስለእናንተ ብዙ ጥያቄዎችን ይጠይቋቸዋል፣ ነገር ግን ስለነሱ ምንም ነገር አይነግሯችሁም። እነሱ ስለእናንተ ብዙ መረጃ አላቸው፣ ነገር ግን እናንተ ስለነሱ ምንም ያክል ነገር አታውቁም። ተግባቢና ጥሩ ሰዎች ቢመስሉ፣ ነገር ግን እናንተ እነሱ ባወቋቸው ልክ እናንተም ልታውቋቸው ይገባል። ስለነሱ አንዳንድ ጥያቄዎችን ስጠይቋቸው ስለ ቤተሰቦቻቸው ስላሉበት ሁኔታ አረሳስተው አደባብሰው ለማለፍ ይሞክራሉ እንጂ ሊነግሯችሁ በፍጹም ፈቃደኛ አይደሉም። እንደዚህ አይነት ሰዎች ለመታመን በጣም አስቸጋሪ ናቸው። ሁለተኛ፣ ሐሜተኛ ሰዎች። ጓደኞቻችሁ እናንተ ጋር መጥተው ሌላ ጓደኛቸውን የሚያሙላችሁ ከሆነ ነገ ከነገ ወዲያ ደግሞ እናንተንም ለሌላ ሰው ያሟችኋል ማለት ነው። በተለይ ደግሞ ሚስጥር እየመጡ የሚነግሩ ጓደኞች ካሏችሁ ተጠንቀቋቸው። በፍጹም ለእንደዚህ አይነት ሰዎች ሚስጥራችሁ እንዳታጋሩ። ምክንያቱም ሌላ ቦታ ሲሄዱ የእናንተንም ምስጢር ይበትኑታል። በተቻላችሁ አቅም ከሐሜተኛ ሰው ራቁ። ሳታውቁት እናንተም የሐሜት ሱስ ውስጥ ተዘፍቃችሁ እራሳችሁን ልታገኙ ትችላላችሁ። ስለዚህ ሐሜተኛና ሚስጥር አባካኝ ጓደኞች ካሏችሁ ተጠንቀቋቸው። 3ኛ፣ ለብቻችሁ ስትሆኑና ከሌሎች ሰዎች ጋር ስትቀላቀሉ ግን ባህሪያቸው የሚለዋወጥ ሰዎችን። ከእናንተ ጋር ሲሆኑ ያከብሯችኋል፣ እንደ ጥሩ ይጫወታሉ። ነገር ግን በሰዎች ስትከበቡና አብሯችሁ ሌሎች ሰዎች ሲኖሩ ግን ጸባያቸው ሙሉ ለሙሉ ይቀየርና እናንተ የማታውቋቸው ሰዎች ይሆናሉ። እንደዚህ የሚያደርግ ሰው የምታውቁ ከሆነ እናንተ ጋር ያላቸው ግንኙነት ሰው ፊት እንዲታወቅ አይፈልጉም ማለት ነው። የእውነተኛና የታማኝ ሰው ባህሪ እናንተም ጋር ሲሆን ያው ነው፣ ሌሎች ሰዎች ፊትም ሲሆን ያው ነው፣ አይለዋወጥም። 4ኛ፣ ለጥቅማቸውና ለራሳቸው ጉዳይ ሲሆን ብቻ የሚፈልጓችሁን ሰዎች። እነዚህ ሰዎች ደህና መሆናችንን ሳይጠይቁን ወይንም ደግሞ በህይወታችን ምን ላይ እንዳለን ለማወቅ እንኳን አንድም ቀን ሳይጠይቁን የሆነ ሰዓት ላይ ግን እርዳታችንን ፈልገው ይደውላሉ። እናም እንድንረዳቸውና የጠየቁትን ነገር እንድናደርግላቸው ይጠብቃሉ። እንደነዚህ አይነት ጓደኛ ካላችሁ እነሱ ሲፈልጉ ብቻ የሚደውሉ ከሆነና እናንተ ግን በምትፈልጓቸው ሰዓትና ሌላ ሰዓት ላይ የማይገኙ ከሆነ ግልጽ ነው፣ ለጥቅም ነው የቀረባችሁ ማለት ነው። እናም እነዚህን ሰዎች በፍጹም እንዳታምኗቸው፣ ቢቻል እራቋቸው። 5ኛ፣ ቶሎ ውሳኔዎቻቸውና ሀሳባቸውን የሚቀያየሩ ሰዎች። ዛሬ ላይ አዲስ ሀሳብ ያመጡና ነገ ከነገ ወዲያ ግን ስታገኟቸው ያንን ሀሳብ ለውጠውት ሌላ ውሳኔ ወስነው ታገኟቸዋላችሁ። ሲያገኟችሁ እንዲህ ቦታ እንሄዳለን፣ እንዲህ አይነት ነገር እናደርጋለን ብለው ከነገሯችሁ በኋላ ጊዜውና ቦታው ሲደርስ ግን ሀሳባቸውን ይቀይራሉ። አንዳንዴ ደግሞ ሀሳባችንን ነግረናቸው ከተስማሙ በኋላና እሺ ካሉን በኋላ ልክ ሰዓቱ ሲደርስ ግን ሀሳባቸውን ይቀይራሉ። እንደዚህ ሀሳቡንና ውሳኔውን የሚቀያየር ወይንም ወላዋይ ሰው ለማመን በጣም አስቸጋሪ ነው። ምክንያቱም እንደነዚህ አይነት ሰዎች ላይ እርግጠኛ ሆናችሁ መተማመን አትችሉም። 6ኛ፣ ቃላቸውን የማይጠብቁ ሰዎች። ቃላቸውን የማይጠብቁና ያሉትን ነገር የማያደርጉ ሰዎችን ለማመን በጣም አስቸጋሪ ነው። እንደነዚህ አይነት ሰዎች እናንተን ተስፋ ከሰጧችሁ በኋላ መልሰው ደግሞ ቃላቸውን በማጠፍ ተስፋችሁንና እምነታችሁን ይሰብራሉ። ስለዚህ እንደነዚህ አይነት ሰዎችን ተጠንቀቋቸው። በተደጋጋሚ ቃል እየገቡላችሁ የማያደርጉ ከሆነና ቃላቸውን የማይጠብቁ ከሆነ ሌላ ጊዜ እንደለመዱት መጥተው ቃል ሲገቡላችሁ አትመኗቸው፣ ምክንያቱም ቃላቸውን ቶሎ ስለሚያጥፉት። 7ኛና የመጨረሻው ደግሞ የሚዋሹ ሰዎች። በተደጋጋሚ የሌላቸውን ነገር እንዳላቸውና በሌሎች ዘንድ ለመወደድ ሲሉ አብዛኛውን ጊዜ ስለ ራሳቸው የሚሆን ስለሌላ ነገር የሚዋሹ ሰዎች ለመታመን በጣም አስቸጋሪ ናቸው። እርግጠኛ ነኝ በዙሪያችሁ እንደዚህ አይነት ሰዎች አጋጥሟችሁ ሊሆን ይችላል። እንደነዚህ አይነት ሰዎችን አምኖ ወደ ህይወታችን ማስገባት በጣም ከባድ ነው። በተደጋጋሚ የሚዋሽ ሰው ሳያውቀው ውሸትን እንደ ልምድ ስለሚወስደው በሚያወራበት ሰዓትና አብሮን በሚሆንበት ሰዓት የትኛው እውነት የትኛው ውሸት እንደሆነ ለመለየት በጣም እንቸገራለን። እናም በተደጋጋሚ የሚዋሽና ያልተፈጠረ ነገር እንደተፈጠረ አስመስሎ በሌሎች ዘንድ ለመወደድና ተቀባይነትን ለማግኘት የሚዋሽን ሰው ተጠንቀቁት። እና ከሌሎች ሰዎች ጋር ሊያጣላችሁና ሊያቀያይማችሁ ስለሚችል ተጠንቀቋቸው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ።
ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። እንዲሁም ይህንን ቪዲዮ ላይክ እና ለጓደኞቻችሁ ሼር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እናንተ ደግሞ ቀረ የምትሏቸው ነገሮች ካሉ ኮሜንት ላይ ጻፉልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።